ምን እያልሽ ነው? ታውቁሻል ግን በጣም እየተዳፈርሽ ነው ያለሽ። ሰው በመንገድ ከገባ ምን ያህል እርቀት እንደምትሄድ አውቃለሁ። ለዛው ነው። ንገረኝ አንተ አውሬ፣ አንተ ነህ የገደልከው አይደል? ንገረኝ። ኤፍራታ አፍሽን ዝጊ። እኔ ምንም የማውቀው ነገር የለም። ኧረ እባክህ፣ እኔ እኮ ኤፍራታ ነኝ። የምታታልለኝና የምታሳምነኝ ይመስልሃል? አዎ ነኝ። እና ምን ልታረጊ ነው? አንተ ሰይጣን እነግርሃለሁ። ቆይ ምን አድርጎ ነው የገደልከኝ? ሰይጣን ነሽ። እኔን ስለምን አተረፍከኝ? ለምን አልገደልከኝ? እኔን ሰይጣን አንቺ ደግሞ እዚህ ምን ታደርጊያለሽ? ማነው ወርደሽ ነው እያለሽ? ቆይ ተደብቀሽ እየሰማሽ ነበር? አይ በፍጹም። እኔ እኮ ስትጮህ ድንገት ያመማት መስሎኝ ነው። ትጮህ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሐረግ ድራማ ክፍል 108 ይዤላችሁ መጥቻለሁ። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ አበረታቱት። ቻናሉን የደውል ምልክቷን ደግሞ ጥቁር አድርጓት። ከዛ በኋላ እንድትመጡ ማለት ነው። እንግዲህ ዛሬ ሐረግ ድራማ ክፍል 108 በጣም እንግዲህ ፂ ስልክ እያወራች እያለ ሉሊት በውጪ ፂ ምን እንደምታወራ እያዳመጠች ነበረ። ፂ ስልክ ደውላ አውርታ ከጨረሰች በኋላ ልክ ስልኩን ዘግታ ወደ ክፍል ነው እወጣለሁ ብላ ስትከፍት ሉሊት በር ላይ ጆሮዋን ጥላ እያዳመጠቻት ነበረ። ከዛ ሉሊት እና ፂ ጸብ ፈጠሩ። ከዛ ሉሊት እንግዲህ ፂን መታቻት መሰለኝ። ከዛ በኋላ ፂ እያለቀሰች እያለ ቤዛ መጣች። ቤዛ ስትመጣ ስትገላግላቸው አሁንስ ደከመኝ ከአቅሜ በላይ ሆነ ብላ ሉሊትን እቃሽን ይዘሽ ሻንጣሽን ይዘሽ ከዚህ ቤት እንድትወጪልኝ ስትላት፣ ሉሊት ደግሞ እባክሽ ወዴት መሄጃ አለኝ? መሄጃ የለኝም፣ ከዚህ ቤት አታውጭኝ እባክሽ ፂ፣ እኔ በጣም ነው የምወድሽ። ፂን አልመታዋትም፣ ለራሷ ነው ነገር የፈለገችኝ። እባክሽ ቤዛ ከዚህ ቤት አታውጭኝ እያለቻት፣ ቤዛ እንግዲህ የሉሊትን ሻንጣ እየጎተተች ሉሊትን ወደ ውጪ አውጥታ በሩን ዘጋችበት። ከዛ በኋላ ደግሞ ሉሊት ያፌትን ፍለጋ ሄደች። ያፌት ደግሞ አገኛት። ያፌት አግኝቷት እባክህ መጠገያ ፈልግልኝ፣ እባክህ ቤት ፈልግልኝ፣ የምቀመጥበት ቤት ባለቤቷ ውጪ ወርውራ ጣለችኝ ብላ ለያፌት ስትናገር፣ ያፌት ደግሞ አንቺ ሴትዮ ምንድነው የምታወሪው? ምንድነው የምትቀበጣጠሪው? ብሎ መኪና ውስጥ ቁጭ አድርጋ ሲያወራት፣ ችግርሽ ምንድነው? እኔ ስራሽን ስሪ ነው ያልኩሽ እንጂ እኔ ከቤት ውጪ አልኩሽ ወይ? ብሎ እንግዲህ ያፌት ሉሊትን እየጠየቃት ነበረ በጥያቄ። ከዛ ቀጥሎ ደግሞ አንተ ደግሞ የምልክን ነገር አዳምጠኝ። እኔ አንተ ኤሌካርድ ምናምን ቅይ ስላልከኝ እኔ ኤሌካርድ እየቀዳው እያለ ነው እሷ ስልክ አውርታ ስትጨርስ ፂ በሩን ስትከፍት እኔ ድንገት በሩን አልዘጋውትም፣ አልቆለፍኩት ነበረ። አየችኝ። በዛ ሰበብ እኔና ፂ ስንነጋገር ነበረ። ከዛ በኋላ ነው ቤዛ ከዚህ ቤት ውጪ ብላ እያባረረችኝ። አሁን የምጠጋበት ቤት ፈልግልኝ ስላት፣ ያፌት እንግዲህ ሉሊት የምታወራው ነገር ምንም ስላልጣመው እኔ ተጠንቀቀሽ ስሪ ብዬሽ ነው እንጂ እኔ ዝም ብለሽ ተዝረከርኪ አላልኩሽም። ስልክሽንም ግዴታ በኮድ መዝጋት አለብሽ ነበረ። ስልክሽ ማንም እንደፈለገ ከፍቶ መግባት የለበትም ብሎ መልስ ሰጣት። እባክህ አሁን ምን አይነት መልስ ነው የምትመልስልኝ? እባክህ አንተ መጠጊያ አሁን ፈልግልኝ ሲላት ነው እንግዲህ ስትለው፣ ያፌት መኪናዬን ቀሚስ ላልብሳት እንደለበሰች ይልኝ ብሎ አወረዳት። ከዛ በኋላ መኪናዋ ደግሞ ያፌት እንዴት ሆና ነው ቀሚስ የምትለብስ?
መኪናዋ ደግሞ እንዴት ሆና ነው ቀሚስ የምትለብሰው ያፌት ስትለው እንግዲህ ያፌት እዛው በቆምሽበት እዛው ተቀመጪ ብሎ ነው መኪናውን አስነስቶ ትቷት ሉሊትን እየሄደው ግፈኛ ያፌት እና እንግዲህ ሉሊት ወይዘሮ ሉሊት ሻንጣዋን ይዛ በየቦታ እየተንቋለለች ነው ማለት ነው። እና እንግዲህ ዞራ ዞራ ወደ ማታ በሩን አንኳኩታ በሩን ስታንኳኳ እንግዲህ ማንም ሰው አልከፍትላትም ስል እንደገና ደግሞ ቤዛ ላይ ስልክ ደውላ ቤዛ ምን ፈልገሽ ነው? ምንድን ነው ከኔ የምትፈልጊው? አንቺ ሴትዮ ምን ለመሆን አማረሽ? ብላ ስልክ ስታነሳለት አንቺ እኔ በር ላይ ሻንጣዬን ይዤ ስለቆምኩ አንቺ ዛሬ ይሄንን በር ከፍተሽልኝ ካላስገባሽን ጽጋ ደውዬ የአባቷን መርዶ ነው የምነግራት ስትል እንግዲህ ቤዛ ደንግጣ ስልኩን እች ሴትዮ ዘግታው እች ሴትዮ እኮ ታረገዋለች እያለች ጺም ፍለጋ ወደ ፎቅ ሄዳለች። ጺ ደግሞ ልብሷን እያጣጠፈች ነበረ። ከዛ በኋላ እንግዲህ ድራማው እንግዲህ ነገ ወይ ተነገ ወዲያ ምን ይዘው እንደሚመጡልን አብረን እንከታተላለን። ይሄንን ቪዲዮ ላይክ እያረጋችሁ ሼር እያረጋችሁ ብታበረታቱኝ በጣም ደስ ይላል ማለት ነው። የሚቀጥለው ቪዲዮ እንግዲህ ውድ ተመልካች ያፌት በጣም ገኒን እያከበራት አይደለም። የያፌት ወንድምና ገኒ በጣም እየተራረቡ ነው። ያፌት ኤፍራታን የኔ ንግስት በትክክል ካነጋገርሽኝ አነጋግሪ ብሎ ያፌት ገኒ ፊት እየተናገራት ነው። በዛን ጊዜ ገኒም እንግዲህ እየተሸማቀቀች ነው። በነገራችን ላይ ምንም እንደ ልባቸው ማውራት የያፌት ፋሚሊም እዛ ስላለ እንደ ልባቸው ሰዎቹ ሊንቀሳቀሱ አልቻሉም። እና ገኒ ደግሞ ልጄን መንከባከብ እፈልጋለሁ ብላ እንደ ሰራተኛ ነው የምንቀጥርሽ ሰው አተን ነው ብሎ ሲነገራት እንኳን ገኒ የልጇን እመም ነው እንጂ የእሱን አነጋገር ምንም አልመሰላትም ነበረና እንግዲህ በስተመጨረሻ ላይ ገኒ የእሷ ፋሚሊ ምን ትመስላለች? ይሄም በቃ ምን አገባሽ ብሎ በቃ አማችን እያመነጫጨቀ ነው። ከዛ እንግዲህ እነሱ ትቷቸው ከሄዱ በኋላ በእባክሽ ገኒ ቃል ግቢልኝ ኤፍራታ ብላ ኤፍራታ ስታነጋግረት እባክሽ ያፌት ሰው ሲያይ ጭራሽ ይብስበታል። ምንም ነገር እየተከባበርን አይደለም። ምንም ነገር አንቺንም እያከበረሽ አይደለም። አንቺም ከምትናደጂ ተመላልሰሽ ብታየኝ ይሻላልና እባክሽ ወደ ቤት ብትሄጂ በጣም ደስ ይለኛል ብላ ስትላት ምንም ነገር አይመስለኝም ብላ መልስ ሰጥታለች። ዳጊ ደግሞ ከእንቅልፉ ተነስቶ እናቴ ማን ነው ቢኒ ውሃ አፈሰሰበት ከእንቅልፉ ሲቀሰቅሰው ዳጊ ደግሞ ብሶት ይዘው እናቴ ምን ከያፌት ቤት ታረጋለች? ሄዳ አይታ ብትመጣ ይሻል ነበረ፣ ወይንም ከኔ ጋራ አብረን ብንሄድ ይሻላል፣ እዛ አብረን ብንቀመጥ ይሻል ነበረ እንጂ እኔን እዚህ ትታይ እንዴት እዛ ገኒ ቁጭ ትላለች ብሎ እንግዲህ ዳጊ እያለቀሰ ነበረ። አብረን እንሄዳለን አይዞክ እንደዚህ ሆድ አይብስክ ብሎ ቢኒ ገኒ ጋር ስልክ ሲደውል እሱ ሄዶ እንግዲህ ሊታጠብ እና አብረው ገኒ ቤት ኤፍራታ ቤት አብረው እንደሚሄዱ ቢኒያም ነግሮ ነበረ። እሱ ወደዚህ ሳይመለስ ቢኒያም ለገኒ ስልክ ደውሎ እንደዚህ እሱ በጣም ሆድ እየባሰው ነው፣ ወደ ቤት ወይ ብትመጪ ያለበለዛ እኛ እንመጣለን ስል እዛው ልጅ ስለሆነ ነው፣ እኔ ከፊቱ ዞር ስላልኩ ነው፣ አንተ እዛው ጠብቀው እዛው ተቀመጡ፣ አንተም አላችሁ አይደለ እንዴ? አይ እዚህማ ለመምጣት ፈቃደኛም አይደለችም ገኒ ኤፍራታ ቤት ለመምጣት። ምክንያቱም ለራሷ ምን አይነት ጭንቀት ውስጥ እንዳለች ምን አይነት በቃ ክብር ለሰው እንደሌላቸው ሁለት ፋሚሊ እንዳሉ ስለምታቅ ዳጊም እዛ እንዲመጣም አትፈልግም። ገኒ ግን ድርቅ ብለ ነው እንጂ በጠዋት ልጇን መታ ማየት ትችል ነበረ። ግን እዛ ሁኝ ብላ ቀረች ማለት ነው። ውድ ተመልካች እንግዲህ ድራማው በጣም ብዙ ነገር የሚያስተምርና በጣም ብዙ ነገር የሚያገናዝብ ነውና
እንግዲህ አብረን እንከታተላለን። ላይክ እያደረጋችሁ ብታበረታቱኝ ጥሩ ነው። የሚቀጥለው ቪዲዮ ደግሞ እናትና ልጅ አንድ ወንድ አንድ ሴት ያላት እየተባሉ ነው። ላይክ እያደረጋችሁ ክላስ ትሆኛለሽ ብዬ ስላሰብኩ ነው። እንዴ ዛሬ ቀን ክላስ እንደሌለኝ እኮ ደጋግሜ ነግሬክ ነበር። ረስቼው ነበር። በቃ ሂድ፣ ብዙ ስራ አለበት። ልቀቂ። እሺ ጫማ ልቀይርና አብረን እንሂድ። አይ እኔ እንኳን እቸኩላለሁ እኮ። አብረን እንሂድና የምትሰራውን ስራ አይቼ ስጨርስ ደግሞ አብረን ወክ እናደርጋለን። እንዲህ ቆይ ምን ይሆንሽ? እናትሽ ቤት እኮ ነው ያለሽው። ስርዓት ያዥ እና ቆይ ስርዓት የለሽም እያልከኝ ነው? በጣም የምታናድድ ሰው ነህ። ቆይ ትንሽ ሰዓት አብሬ በሆን ምን ችግር አለ? ሁሉም ሰው ለምንድን ነው እየሸሸኝ ያለው? አሁን ሱፍ እንዴ ቆይ ምን ልታደርግ ነው? ልትከተላት ነው? ለእሷ ነው ያለው። አንተ ወደ ስራ ሂድ። እሺ ትንሽ እኮ ስለተናደደች ላረጋጋት ብዬ ነው። እሱን አይመለከት